ዮኒ በጣም ወድሃለሁ ይቅርታ ልጠይቅህም ፈልጋለሁ you are a good person አንተ ጥሩ ሰው ነህ ማረክ ከሚጠበቅብህ በላይ አርጋሃል ጥሩ አስተማሪ ነህ ጥሩ ሰው ነህ ሌሎች ሰዎችም ድሉን ሲያገኙ ይቅርታ ይጠይቁታል ብያምናለሁ እኔ በልቤ እድሉ ሲመቻችላቸው I am sorry ሊሉት ይገባል አሉ ብዙ ልጆች ሰርጋቸውን የደገሰላቸው በመቶ ሺዎች የሚቆጠሩ ገንዘቦችን ኢንቨስት አድርጎ አንናርጎ ብዙ ቤታቸውን ያሳመረላቸው ልጆች አሁን ግን እንደ እድል መጠቀሚያ አድርገው እሱን ጀርባውን ይወጉታል ጀርባውን ይነክሱታል እና እኔ ብዙ ጊዜ እሱ እድል ገጥሞኝ ያውቃል በነገራችሁ ላይ ሰላም ነው ብዙዎቻችሁ ታቁኛላችሁ ያስባለው ቃላብ ተዘራ ከበደ ባላለው 2011 ላይ መልካም ወጣት ላይ ታቁኛላችሁ ብዙዎቻችሁ ማነው ምሕረት ሳቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል ምስክር ነኝ ምሕረት ለኔ በስቷል እና አሁን በዚች ባለችኝ 3 ደቂቃ ውስጥ መናገር የምፈልገው ነገር ምንድነው እንደኔ ጊዜን መመለስ ቢቻል ኖሮ እንደኔ ደስ የሚለው ሰው የለም ግን እንዳለ መታደል ሆኖ ደግሞ ጊዜ ወደፊት እንጂ ወደ ኋላ አይሄድም ብዙ ጊዜ ጸጸት ነበረ ምን አለ መመለስ ብችል ያደረኩትን ነገር ማረም ብችል ምን አለ ጊዜን ባልበላ ኖሮ ብዬ ብዙ ጊዜ ጸጸታለሁ ጊዜን ከመበላ ስልኬን ብበላ ለኔ ይቀለኛል ብዙ ነገሬን ብበላ ይቀለኛል ምክንያቱም ጊዜ መመለስ ስለማይቻል እንኳን እኔ አልበርት አንስታይን ራሱ አልቻለም ጊዜን መመለስ ስለ ጊዜ ስለ ታይም ሪላቲቪቲ ቲዮሪ ታውቃላችሁ ትምህርት ቤት ስትማሩና ጊዜን መመለስ ማንንም አይችልም ከኔጋ 2011 መልካም ወጣት ላይ የተማሩ ልጆች ከኔጋ የሰለጠኑ ልጆች አሁን አያቸዋለሁ ልጆቻቸውን ይዘው ሲመጡ መልካም ወጣት ላይ ሲያስተምሩ ሲዘምሩ አያቸውና የሆነ የቅናት አይነት ስሜት ይሰማኛል መልካም ቅናት ማለት ነው አሁን ምናልባት እኔ ቤተሰብ መመራ ከድግሜ ከጊዜ አንፃር ብዙ አገልግሎት ላገለግል የሚገባኝ አይነት ሰው ነበርኩኝ ግን ጊዜን ተበልቻለሁ እኔ ስለዚህ አሁን ማለት የምፈልገው አንድ ነገር ቢኖር ምንድነው አሁን አንድ ነገር ገብቶኛል እኔ የጠፋው ልጅ ሲመጣ ወደ አባቱ ቤት ሲሄድ ምናልባት እንደ ልጅ እንኳን ባልሆን እንደ ባሪያ ሆናለሁ ብሎ ነው ሄደው እኔ ምን አቅም ነበረኝ ይህንን ክብር ያሳየኝ አትሞትም በሕይወት ኑር ያለኝ እግዚአብሔር ቤት ስመጣ ዘማሪ ለመሆን ኦር የሆነ ሱፐርስታር ለመሆን አይደለም ግን የተዋጣለት ምእመን ግን መሆን ይችላል የተዋጣለት እግዚአብሔርን ከልቡ የሚከተል አንድ ግለሰብ ግን መሆን ይችላል ስለዚህ ከኔ የምትማሩት ነገር እሱን ይመስለኛል እና በበኩሌ ደግሞ አንድም ጨምሬ ማስተላለፍ እንፈልገው ነገር ዮኒ በጣም ብዙ እድል ሰጥቶናል ከኔም ጨምሮ የምታቋቸው ሌሎች መልካም ወጣቶችም አሉ መልካም ከማድረግ እንደውም የማይጠበቅበትንም አልፎ ያደርጋል እናቴ ያለች አባቴ ያለ አከብራቸዋለሁ እውነት ነው የማወራው በእግዚአብሔር ፊት ስልክ ሲገዛልን
እኛ ቲክቶክ እሱ ባመጣው ስልክ ስንገባ ስናወራ አሁን ከዚህ ስትመለሱ እንደዛ አይነት ፈተና ሊገጥማችሁ ስለሚችል ነው አንዳንድ ሰዎች ይህንን ማስተላልፈው የሚቀርብላችሁን ነገር ሁሉ ድግሶች መሳተፍ የለባችሁም። መልካም ወጣትን በመተቸት የሚገኝ የሆነ ጊዜያዊ አይነት ደስታ የሚመስል ነገር ሲኖር የራስን መንፈሳዊ የሚመስል ነገር አጉልቶ ለማሳየት በሚመስል አይነት ነገር ውስጥ እንዳትጠላለፉ፣ ጊዜያችሁን ተጠቀሙበት ማለት ፈልጋለሁ። በጣም እወዳችኋለሁ። ዮኒዬ በጣም እወድሃለሁ። ይቅርታ ልጠይቅህም እፈልጋለሁ። you are a good person። አንተ ጥሩ ሰው ነህ። ማረግ ከሚጠበቅብህ በላይ አርጋሃል። ጥሩ አስተማሪ ነህ። ጥሩ ሰው ነህ እና ሌሎች ሰዎችም እድሉን ሲያገኙ ይቅርታ ይጠይቁታል ብዬ አምናለሁ። እኔ በልቤ እድሉ ሲመቻችላቸው አይ አም ሶሪ ሊሉት ይገባል። አሉ ብዙ ልጆች ሰርጋቸውን የደገሰላቸው በመቶ ሺዎች የሚቆጠሩ ገንዘቦችን ኢንቨስት አድርጎ ያንን አድርጎ ብዙ ቤታቸውን ያሳመረላቸው ልጆች አሁን ግን እንደ እድል መጠቀሚያ አድርገው እሱን ጀርባውን ይወጉታል፣ ጀርባውን ይነክሱታል። እና እኔ ብዙ ጊዜ እሱ እድል ገጥሞኝ ያውቃል። በነገራችሁ ላይ ስለ መልካም ወጣት የሆነ ነገር በል እስቲ ምን አፋለኝ ነው እኔ ሲጀመር የምናገረው። በእድሜም በአገልግሎት ዘመንም ከኔ የሚበልጥን ሰው መተቸት አልችልም፣ አቅሙም የለኝም። ብዙ ጊዜ እንደዚህ አይነት እድሎች አጋጥሞኝ ነበር። ማለት የፈለግኩት ነገር በቃ ጊዜያችሁን እንዳትበሉ፣ በእውነት እንዳትበሉ። ስልካችሁን ተበሉ፣ እንዶ ጊዜያችሁን እንዳትበሉ። እኔ አሁን በቃ ቅድም እንዳልኳችሁ ጓደኞቼ አግብተዋል፣ ልጆች አሏቸው። የኔ ኩዮች ከኔ ጋር መጽሐፍ ቅዱስ ኮሌጅ አብረን ትምህርት የጀመርን ልጆች ጨርሰው አሁን ትልልቅ አገልግሎት ላይ ያገለግላሉ፣ ስልጠና ይሰጣሉ። እኔ መጽሐፍ ቅዱሴን ሼልፍ ውስጥ አስቀምጨው የሸረሪ ድር እንደዚህ አድርቶበት ቁጭ ብሏል፣ የሚያነበው ስለሌለ ማለት ነው። ያ የሚያሳየው ምን ያህል ጊዜን እንደተቀማው ነው የሚያሳየው። ግን ችግር የለውም፣ ከዜሮም ብጀምር ቀስ እያልኩም ቢሆን እሄዳለሁ፣ ወደፊት ብቻ እሄዳለሁ። ምናልባት መሮጥ ቢያቅተኝም ዳዴ እያልኩኝ እሄዳለሁ። እወዳችሁ። እኔ ምን አቅም ነበረኝ ይህንን ክብር ያሳየኝ? አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበረኝ ይህንን ክብር ያሳየኝ?